የተጨመረው ማሻሻያ አሁን ካለው ኑሮ ሁኔታ ጋር የመምህራን ኑሮ የሚቋቋም ነው ብሎ ብልጽግና ያምናል ወይ? ብልጽግና መራሹ መንግስት ሀገርን ሲረከብ የአንድ ዲግሪ መነሻ ደሞዝ 4609 ነበር። ዛሬ ላይ ግን 12556 ነው። የቱ ነው ታዲያ ብልጽግና ለመምህራን ያልሰራ? እስከ ዩኒቨርሲቲ ባለው እስከ ምሩቅ ድረስ መንግስት በራሱ ወጪ ለመሸፈን ተዘጋጅቶ ነው ያለው። በምኞት የሚመጣ ሀብት የለም። የመጀመሪያ ስራችን በ3 ወር የምንሰራው የኢትዮጵያን የትምህርት ስርዓት ማሻሻል ነው። ሊትሬቸር ሪቪው ፖሊሲ ሲዘጋጅ ሪቪው ያስፈልጋል። ሊትሬቸር ሪቪው ሳይንስ ላይ እውቀት ላይ ነው እንጂ ከቅድመ አንደኛ እስከ መካከለኛ ማጠናቀቂያ ድረስ ነፃና ግዴታ የትምህርት ፖሊሲ ቀርጾ ነው እየሰራ ያለው። በአንደኛ ደረጃና በሁለተኛ ደረጃ ፖሊሲ ያለን ካላችሁ አንደኛ መጽሐፍት የለም። የእናንተ ፖሊሲ መጽሐፍት የሌለው ፖሊሲ ነው። ጥናት ሰርተናል። በጥናት ላይ የተመሰረተ ፖሊሲና የጠራ ትውልዱን ሊያበቃ የሚችል ፖሊሲ ነው ይዘን የቀረብነው። 4 ችግሮች ናቸው የተለዩት በሳይንስ 30 ዓመት ያገለገለ አንድ ሌክቸረር እና 2 ዓመት ያገለገለ አንድ ሌክቸረር የዩኒቨርሲቲ መምህር ደሞዛቸውና የተለያዩ ጥቅማቸው አንድ ነው። የመምህራን ማህበር ቤት እና ሌሎች ጥቅማጥቅሞች ለምሳሌ መምህራን ትራንስፖርት ሁሉ ተጨምሯል። ይሄን የሰራው ብልጽግና ነው። የተማረ ሰው በየደረጃው ያለውን የተማረበትን የሚለካ ስርዓት ከሌለው እንዴት ነው ያንን እውቀትና ብቃት መለካት ማወቅ የሚቻለው? ችግሮቹን መፍታት ነው፣ ህዝባዊ ማድረግ ነው። ህዝብ ዘንድ ስንቀርብ ነው የምናደርገው ይሄን ነገር።